ጤና ይስጥልን እንደምን ቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላ ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ እያደረስኩ አብራችሁ ቆይታ አደርጋለሁ። የዕለቱ የአጀንዳ ዘገባችን በፋይዳ ዲጂታል መታወቂያ ላይ ያተኮረ ይሆናል። አብራችሁን ቆዩ። የደብረ ብርሃን ከተማ አስተዳደር ከ300 ሺህ በላይ ዜጎችን የፋይዳ ዲጂታል መታወቂያ ተጠቃሚ ለማድረግ እየሰራ መሆኑን ገለጸ። አሚኮ ያነጋገራቸው የከተማዋ ነዋሪዎች በፋይዳ ዲጂታል መታወቂያ የተለያዩ አገልግሎቶችን እያገኙ መሆኑን ተናግረዋል። ፋንታነሽ መሐመድ የሕዝብ ተወካዮች ምክር ቤት መጋቢት 21 2015 ዓ.ም የኢትዮጵያ ዲጂታል መታወቂያ ረቂቅ አዋጅን አጽድቆ ኢትዮጵያ ዲጂታል መታወቂያ ከሚጠቀሙ ሀገራት መካከል እንድትካተት በር ከፍቷል። በእድሜም ሆነ በዜግነት ገደብ ያልተደረገበት ፋይዳ ዲጂታል መታወቂያ በአዋጅ አንቀጽ 16 ቁጥር 1 መሰረት የፋይዳ ዲጂታል መታወቂያ የአንድን ሰው ማንነት ለማረጋገጥ እንደ ህጋዊና በቂ ማስረጃ ተደርጎ ሊወሰድ እንደሚገባ ተደንግጓል። ወይዘሮ ኢየሩሳሌም ደምሴና እሸቴ ዳኜ ደብረ ብርሃን ከተማ ነዋሪዎች ናቸው። እነዚህ ግለሰቦች የፋይዳ ዲጂታል መታወቂያ በማውጣት የተለያዩ አገልግሎቶችን እያገኙ ስለመሆናቸው ተናግረዋል። ባንክ አካባቢ በምንሄድበት ጊዜ ዲጂታል አይዲ እንጠየቃለን። ለዛ አገልግሎት ሰጥቶኛል። እንደዚሁም ደግሞ ማህበራዊ ዋስትና በምንሄድበት ጊዜ እንደዚሁም ደግሞ የተለያዩ ተቋማት ስንሄድ ግዴታ ዲጂታል አይዲ ስለሚያስፈልግ ለዛ ነው ያወጣሁት። ዲጂታል መታወቂያ ወይም ዲጂታል አይዲ በጣም ዘመናዊ ከሚባሉት ከመንግስት ስትራቴጂዎች አንደኛው ነው ብዬ አስባለሁ። በዛ ላይ በጣም ብዙ ጥቅም ነው ያለው። ከዚህ ውስጥ እኔ የተጠቀምኩባቸውን ባነሳልሽ፣ ለምሳሌ ባንክ ቤት ሄደሽ ኤቲኤም ቢጠፋብሽ ኤቲኤምሽ አለሱ አይወጣም። ፋይዳ ስታስገቢ ነው ፋይዳ ቁጥር ትናገሪያለሽ፣ በሱ ነው ሊወጣ የሚችለው። ወደፊት ደግሞ ብሔራዊ ባንክ ባወጣው አዋጅ መሰረት ሁሉም ሰው ብሔራዊ መታወቂያ ባወጣው መሰረት ሁሉም ሰው እሱን ነው የሚያወጣው። ግዴታ ፋይዳ ያስፈልገናል እና ከሁሉም ነገሮች አሪፍ ዘመናዊ ሲስተም ነው ብዬ አስባለሁ። በደብረ ብርሃን ከተማ የአጼ ዘርዓ ያዕቆብ ክፍለ ከተማ ዋና ስራ አስፈጻሚ ወንደሰን እሸቴ በበኩላቸው ዲጂታል መታወቂያ በ2030 ዲጂታል ኢትዮጵያን እውን ለማድረግ ታላቅ አበርክቶ ስላለው በክፍለ ከተማው ትኩረት ተሰጥቶ እየተሰራ ስለመሆኑ ተናግረዋል። ናሽናል አይዲ በአሁኑ ሰዓት በእጅጉ በጣም አስፈላጊ ነው። የመንግስትም የትኩረት አቅጣጫ ነው። የዲጂታል 2030ን እውን ለማድረግ በህብረተሰብ ዘንድ ዲጂታል አይዲን መያዝ በጣም ወሳኝ መሆኑን ተገንዝበን ለህብረተሰባችን ግንዛቤ እየሰጠን ነው። የመጀመሪያው አመራሩ ጋር ለመግባባት የፈጠር ነው። ዲጂታል አይዲ ዲጂታል ኢትዮጵያን እውን የማድረግ አንዱ ተልዕኮ ስለሆነ ይህን ተልዕኮ ለማሳካት የመንግስት መዋቅሩ ግንባር ቀደም ሆኖ የዲጂታል አይዲ እንዲይዝ የመንግስት ሰራተኛችን ኦልሞስት ያለን ወደ 233 የመንግስት ሰራተኛ አለን። 100% እጁ ላይ አድርጓል። የፋይዳ መታወቂያ የዜጎችን ሁለንተናዊ መብት ተጠቃሚነት ለማረጋገጥ በደብረ ብርሃን ከተማ 300 ሺህ በላይ ሰዎችን ተጠቃሚ ለማድረግ ትኩረት ተደርጎ እየተሰራ ስለመሆኑ የደብረ ብርሃን ከተማ አስተዳደር ከንቲባ ጽሕፈት ቤት ኃላፊ አቶ በኃይሉ ገብረ ሕይወት ለአሚኮ ገልጸዋል። እንግዲህ እንደ ከተማ አስተዳደር ኦልሞስት በየዚህ መታወቂያ ተጠቃሚ ይሆናል ብለን ከ300 ሺህ በላይ ሰዎች ለይተናል። ወደ 166 ሺህ አካባቢዎቹ ምዝገባ አካሂደዋል። ከዚህ ውስጥ 144 ሺህ አካባቢው የፋይዳ መታወቂያ በእጃቸው ላይ ይዘዋል ማለት ነው። ስለዚህ የቀሪዎቹን በአጭር ጊዜ ውስጥ የዚህ መታወቂያ ባለቤት እንዲሆኑ ከሚመለከታቸው ተቋማት ጋር ከኢትዮ ቴሌኮም ጋር በጋራ እየሰራን እንገኛለን። ዜጎች ፋይዳ ዲጂታል መታወቂያን ተጠቃሚ እንዲሆኑ በርካታ ተግባራት መከናወናቸውን የተናገሩት አቶ በኃይሉ ቀጣይ ለሚከናወነው አገራዊ ምርጫም ጥቅሙ የጎላ ስለመሆኑ አንስተዋል። በ2030 ዲጂታል ኢትዮጵያን እውን ለማድረግ የፋይዳ አስተዋጽኦ የጎላ መሆኑ ይታመናል። ይህንን እውን ለማድረግ ሁሉም የፋይዳ ዲጂታል መታወቂያ ባለቤት መሆን እንደሚጠበቅበትም ተመላክቷል። የፋይዳ ዲጂታል መታወቂያ በተለይ ለፋይናንስ ተቋማት ሰፊ ትሩፋቶች እንዳሉት በደብረ ብርሃን ከተማ የንግድ ባንክ ቅርንጫፍ የስራ ኃላፊዎች ተናገሩ። ለዓለም ላይኩን የስራ ኃላፊዎችን አነጋግረው ተከታዩን ዘገባ አዘጋጅቷል። የዲጂታል መታወቂያን መጠቀም ወይንም ደግሞ መተግበር ከጀመሩ ሀገራት ውስጥ በቀዳሚነት ኢስቶኒያን መጥቀስ እንችላለን። ኢትዮጵያም ታዲያ ከባለፈው ዓመት ጀምሮ የፋይዳ ዲጂታል መታወቂያን ተግባራዊ ማድረግ ጀምራለች። ይህ የፋይዳ ዲጂታል መታወቂያ በተለይም ደግሞ በፋይናንስ ተቋማት ላይ ያለው አበርክቶ ምንድነው የሚለውን ተንቀሳቅሰን የምንመለከት ይሆናል። ስላገኘሁት እጅግ አድርጌ አመሰግናለሁ። በተለይ እንደናንተ እንደ ባንክ የፋይዳ ዲጂታል መታወቂያ በተለይ ከአገልግሎት አሰጣጥ አንጻር እንዴት እየተጠቀማችሁበት ነው? ምን አይነት በጎ ነገር ይዞ መጥቷል ማለት እንችላለን? ብዙ መልካም ነገሮችን ይዞ የሚመጣ ይመስለኛል። አንደኛው ያው
አንድ ሰው አንድ አካውንት አንድ ስም ብቻ እንዲኖረው አንድ መለያ እንዲኖረው ያደርጋል። ከአንድ መታወቂያ በላይ ያለው ሰው ህጋዊ አይደለም። ይሄ ምንም የታወቀ ነው። በዛ ጋር ደግሞ ተያይዞ የሚሰሩትም ስራ ህገወጥ ነው። ይሄኛው ግን ፋይዳ በአሻራ ነው የሚሰጠው። ያ አንድ ሰው አንድ መታወቂያ አንድ መለያ ነው የሚኖረው። ስለዚህ ያንን ችግር ይቀርፍልናል ብዬ አስባለሁ። በተለይም ደግሞ የፋይዳ ዲጂታል መታወቂያ ትክክለኛ የሆነ አገልግሎት ከመስጠትና እንደዚሁም ደግሞ ማጭበርበርን ከማስቀረት አንጻር ምን አይነት ፋይዳ ይኖረዋል? ከዚህ ጋር እውነት ለመናገር በጣም ትልቅ እገዛም አለው። እንደ ባንክ ብቻም ሳይሆን እንደ ደንበኛ ነው። በተለያዩ ስሙና በተለያዩ ፎቶሾፕ በተሰሩ የተለያዩ ፎቶና መታወቂያዎች አንጻር የተለያዩ የማጭበርበር ስራዎች ይሰሩ ነበር። አሁን ግን የፋይዳ መምጣቱ ምንድነው? አንድ ሰው አንድ ፋይዳ ከተመዘገበ የትኛውም ባንክ ላይ የሲስተም ኢንተግሬሽን የሚሰራው ከፋይዳው ጋር ነው። ምክንያቱም ቶታሊ የምንወስደው ፋይዳ ላይ ያለውን መረጃ ነው እና ያ መረጃ ደግሞ ምንድነው ሙሉ ለሙሉ ያን ሰውዬ በትክክል የሚገልጸው ነው እና የማጭበርበር እንትኖችን ሙሉ ለሙሉ የሚያስቀር ነው ብዬ አስባለሁ። መታወቂያ ይረጋገጥልንም ብለን የተለያዩ ቀበሌዎች ላይ በምንጠይቅበት ጊዜ ብዙ ቶሎ ምላሽ ካለማግኘትም ችግር የተነሳ ብዙ ጊዜ የበፊቱ መታወቂያ አይረጋገጥም ነበር። ያ በራሱ ይዞት የሚመጣው ተጠያቂነት አለ። እኛ ላይም ሰራተኞቹ ላይም ተቋሙ ላይም ተጠያቂነት ይፈጥራል። ያም ደግሞ የታማኝነትን ችግር ይሸረሽረዋል ማለት ነው። የፋይዳ የዲጂታል መታወቂያን ለማውጣት ምንም አይነት የእድሜና የዜግነት ገደብ ስላልተደረገበት በህጋዊ መንገድ ወደ ኢትዮጵያ የገባ ማንኛውም ሰው በየትኛውም የእድሜ ክልል ላይ ያለ ሰው የፋይዳ መታወቂያን አውጥቶ መጠቀም ይችላል። የፋይዳ ዲጂታል መታወቂያ ለማውጣት የሚመጡ ዜጎች ማንነታቸውን የሚገልጹ መረጃዎችን አሟልተው መምጣት እንዳለባቸው የብሔራዊ ዲጂታል መታወቂያ ፕሮግራም ገለጸ። ተቋሙ ዜጎች መረጃዎቻቸውን የሚያሻሽሉበትን ስርዓት መዘርጋቱንም ገልጿል። ዘገባው የኤልሳ ጎሽ ነው። ሰላማዊት ነጋ ታቀርበዋለች። እንደ ሀገር በየቀኑ ከ130 ሺህ በላይ ዜጎች የዲጂታል መታወቂያ ለማግኘት ወደ አገልግሎት መስጫ ተቋማት እንደሚመጡ የብሔራዊ ዲጂታል መታወቂያ ፕሮግራም መረጃ ያመለክታል። ፋይዳ መታወቂያ ለማውጣት የሚመጡ ዜጎች መረጃቸውን በአግባቡ ማሟላት ካልቻሉ የምዝገባ ሂደት ተቀባይነት እንደማይኖረው በብሔራዊ መታወቂያ የምዝገባ ማረጋገጫ ቡድን መሪ አቶ አቤል ለገሰ ይገልጻሉ። የቀበሌ መታወቂያ፣ የባንክ ቡክ ደብተር፣ የመንጃ ፍቃድ እነዚህን የመሳሰሉት ከነዚህ ሁሉ አንዱን ካሟላ ማንነቱን የሚገልጽ ተቀባይነት ያለው መረጃ ነው፣ አክሴፕት ይደረጋል ማለት ነው። የልደት ካርድን ጨምሮ እነዚህ መረጃዎች ተቀባይነት ያላቸው ናቸው። ማንነቱን የሚገልጽ መታወቂያ ለምሳሌ እኔ መታወቂያ እኔነቴን የሚገልጽ አይዴንቲቲን የሚገልጽ ነው። ከዛ ውስጥ ፎቶ ከሌለው ተቀባይነት የሌለው፣ ምክንያቱም መረጃ ከፎቶ ጋር ስለሆነ ነው እዚህ ጋር ኮምፔር የምናደርገው። እነዚህ በትክክል ማንነቱን የሚገልጹ መረጃዎች ካልሆነ ተቀባይነት የላቸው። ሙሉ ስሙ እስከ አያቱ ካልተገለጸ ፎቶ የሱ ቪዚቢሊቲ በደንብ ቪዚብል ሆኖ ካልታየ እነዚህ መረጃዎች ተቀባይነት የላቸውም ማለት ነው። ከምዝገባ ሂደትም በኋላ ከስም ከጾታና ከእድሜ ጋር ተያይዞ የሚገጥሙ ችግሮች መኖራቸውን የገለጹት ደግሞ በብሔራዊ ዲጂታል መታወቂያ ፕሮግራም የምዝገባ ተቆጣጣሪ መንግስቱ መካሻ ናቸው። ብዙ ጊዜ የስምም ስህተት ይኖራል። ለምሳሌ ምዝገባ ላይ ኮንሰንት ፎርሙ ላይ ሌላ ስም ሊሞሉ ይችላሉ። የሚገባው መታወቂያም ሌላ ሊሆን ይችላል። ስልክ ቁጥርም በተደጋጋሚ ሰዎች ይቀይራሉ። ታዲያ ዜጎች ከምዝገባ በኋላ ማስተካከል የሚፈልጓቸው መረጃዎች ቢኖሩና ማንነታቸውን የሚያረጋግጥ መታወቂያ የሌላቸው ዜጎችን መመዝገብ የሚያስችል አሰራር መዘርጋቱንም ባለሙያዎቹ ይናገራሉ። በተለያየ ምክንያቶች ትክክለኛ መረጃ አስገብቶ ግን መዝገባ ላይ ከሆነ የተሳሳተው ምንም አይነት የመረጃ ሳያስፈልገው ማመልከት ይችላል። እኛ ደግሞ እዚህ ጋር የገባውን የነበረውን ድሮ እና አሁን ያለውን ነገር አይተን እናሳልፋለን። አፕሩ ወይም ሪጀክት እናደርጋለን ማለት ነው። ድሮ የገባው መረጃ እድሜ እንደዚህ ነበር፣ አሁን ግን ትክክለኛው እንደዚህ ነው ብሎ የሚያቀርብልን ከሆነ የልደት ካርድ ይፈልጋል። የልደት ካርዱ ላይ ያለውን እሱን የመዝገብ የልደት ቁጥር አለው። እሱን እያንዳንዱ ነገር ቼክ አድርገን ካርዱ ላይ ያለው ቁጥርና ያስገባልን ቁጥሩን አይተን እሱን አፕሩቭ እናሳልፋለን ማለት ነው። ምንም መታወቂያ የሌላቸው በምስክር መመዝገብ ይችላሉ። እነዛ ምስክሮች ምንድነው የሚያስፈልጉት? ያ ተመዝጋቢው ግለሰብ ዋስ የሚሆነውን ሰው ይዞ ይመጣል። ወይም በናሽናል አይዲ የተመዘገበውን ይመጣና ያ ሰው ይህን ሰው አውቀዋለሁ፣ ይህን ሰው በትክክል እኔ የማውቀው ሰው ነው ብሎ ፋኑን ከሰጠው ሊመዘገብ ይችላል።
ብሔራዊ መታወቂያ የምዝገባ ሂደቱን ቀልጣፋ ለማድረግ እየሰራ መሆኑን የሚናገሩት ባለሙያዎቹ ማንኛውም ብሔራዊ መታወቂያ ለማውጣት የሚመጣ ዜጋ ማንነቱን የሚገልጹ መረጃዎችን አሟልቶ መምጣት እንዳለበት አሳስበዋል። በበጀት ዓመቱ የፋይዳ መታወቂያ ተጠቃሚዎችን ቁጥር 90 ሚሊዮን ለማድረስ መታቀዱን የብሔራዊ ዲጂታል መታወቂያ ፕሮግራም የምዝገባና ቁጥጥር አስተባባሪ ኃይሉ እንዳልካቸው አስታወቁ። ፋይዳ መታወቂያ ከተቋማት ባሻገር የዜጎችን አገልግሎት የማግኘት መብትን የሚያረጋግጥ መሆኑንም ገልጸዋል። ኤልሳጎሽ እንደ ሀገር ዜጎችን የዲጂታል አይዲ ተጠቃሚ ለማድረግ የተለያዩ ስራዎች እየተሰሩ ይገኛሉ። እስካሁንም ወደ 32 ሚሊዮን የሚጠጉ ዜጎች የዲጂታል አይዲ ወይም የፋይዳ መታወቂያ ተጠቃሚ ሆነዋል። በየቀኑ ደግሞ ወደ 130 ሺህ የሚሆኑ ዜጎች የዲጂታል አይዲን ለመመዝገብ ወደ ተለያዩ ተቋማት ይመጣሉ። አቶ ኃይሉ እንዳልካቸው በብሔራዊ መታወቂያ የምዝገባና ቁጥጥር አስተባባሪ ናቸው። እንግዲህ ብሔራዊ መታወቂያ አገልግሎትን ከማቀላጠፍና የዜጎችን ማንነት ከማረጋገጥ አንጻር ትልቅ ፋይዳ እንዳለው ነግረውናል። ከዚህ በፊት ሌላ መታወቂያ ሌላ በሚባለው ኮንቴክስት በጣም ብዙ ሰዎች እየተጎዱ ነበረ። አገልግሎት አያገኙም። ያው ምንድነው የሚባለው የተለያዩ ፋይሎችን ይዞ በመዞር ፋይል ጠፍቷል፣ ያንተ ፋይል ብር ካላመጣ አይገኝም ምናምን የሚባሉ በስተጀርባ የሚደረጉ ነገሮችን ህብረተሰቡን በማሰቃየት አገልግሎት መስጠት ባለበት ቦታ ላይ ወይ ደግሞ አገልግሎት ማግኘት ባለበት ታይም ላይ ተገልጋዮች ያን ነገር ማግኘት አይችሉም ማለት ነው። ስለዚህ ፋይዳ እንደስሙ ብዙ ችግሮችን ለመቅረፍ ነው የመጣው። አዲስ አበባ፣ ሐረር ክልልና ድሬዳዋ ከተማ አስተዳደር ከ90 በመቶ በላይ ዜጎችን የፋይዳ መታወቂያ ተጠቃሚ ማድረግ መቻላቸውን የብሔራዊ ዲጂታል መታወቂያ ፕሮግራም መረጃ ያመለክታል። እንደ ሀገር ያለውን የምዝገባ ሂደት ለማፋጠን እየተሰራ መሆኑንም አቶ ኃይሉ ገልጸዋል። አሁን መንግስትን በመደበው የባንኮች አሶሲዬሽንም በመደቡት የኪት ብዛት አንጻር በዛው ልክ አዌርነሱን እያሰፋን ወደ ማህበረሰቡ እየወረድን ነው ያለ ነው ማለት ነው። ስለዚህ በትንሽ አሁን ከ5000 ኪት በላይ እንደ ሀገር አለን። እንደዛ ስልሽ ናሽናል አይዲ በራሱ የገዛቸው አሉ፣ ባንክ አሶሲዬሽን በራሱ የገዛ አለ፣ ኢትዮ ቴሌኮም በራሱ የገዛ አለ፣ ብዙ ፓርትነሮች አሉ፣ ኢትዮ ፖስት አለ። ስለዚህ እየሰፋ በሄደ ቁጥር እስከ ቀበሌ ድረስ ነው የምንሄደው። አሁን ሁለት ነገር አለው ሰዎች እንዲገነዘቡት የምንፈልገው፣ ፋይዳ ተመዘገብሽ ማለት ፋይዳ አገኘሽ ማለት አይደለም። አንቺን አይደንቲፋይ ያደርገው ሶስቱንም የአሻራ ሂደቶችን ካለፍሽ በኋላ ልዩ ሰው ሆነሽ ሁለት አይነት ቁጥር ይሰጥሻል። አንቺነትሽን የሚገልጽ አንቺ በምስጢር የምትይዥው ፊን የምንላት ባለ 12 ዲጂቷ ስትሰጥ ነው ሰዎች ተመዝግበው ስኬታማ ምዝገባ አድርጓል የምንለው። በዘንድሮ የ2018 በጀት ዓመት ደግሞ በርካታ ዜጎችን የዲጂታል አይዲ ተጠቃሚ ለማድረግ የተለያዩ ስራዎች እየተሰሩ ይገኛሉ። እንግዲህ የተመዝጋቢዎቹን ቁጥር ወደ 90 ሚሊዮን ለማድረስ እየተሰራ መሆኑን የብሔራዊ መታወቂያ መረጃ ያመለክታል። ገጠር ተኮር የሆኑ ፓርትነሮች ጨረታ በሚወጣው በሚያስፈልገው ስፔክ መሰረት ወደ ገጠር በመቀላቀል እነኚህ ሰዎች ይመዘግባሉ የሚል ተስፋ ይዘን ዘንድሮ ከያዝነው 60 ሚሊዮን ወደ 90 ሚሊዮን ወይ ደግሞ የ100% እቅድን ለማሳካት በከፍተኛና በቁርጠኝነት እየተንቀሳቀስን ነው። ይህን ስንል የመንግስት ሰራተኛን ወይ ደግሞ የባንክ የቴሌን ብቻ አይደለም የሚመለከተው፣ ሁሉንም ነው የሚመለከተው። ገበሬውንም፣ አርብቶ አደሩንም፣ እታች ያለው ማህበረሰቡንም፣ ተማሪውንም፣ አስተማሪውንም፣ የሕክምና ባለሙያን ሁሉንም ነው የሚመለከተው። ሀገራችንን ከሰለጠኑ ሀገራት ጋር እናራምድ ከተባለ እያንዳንዳችን ኃላፊነት አለብን። እንዴት ለሚለው ቢያንስ በመመዝገብ የዲጂታል መታወቂያ ተቋማት የደንበኞችን ማንነት እንዲያውቁ ከማስቻሉም ባለፈ ተጠቃሚዎች ማንኛውንም አገልግሎት በቀላሉ በሚገኙበት ቦታ ሆነው እንዲያገኙ የሚያስችል መሆኑም ተጠቁሟል። በመጨረሻ አጫጭር ዜናዎችን ወደ እናንተ እናደርሳለን። መሰረት መግጫ ታቀርበዋለች። በኢትዮጵያና በብራዚል መንግስታት መካከል የተደረገው ፍርደኞችን የማስተላለፍ ስምምነት ረቂቅ አዋጅ መጽደቁ ዜጎች በውጭ ሀገር በሚታሰሩበት ወቅት የሚፈጠርባቸውን ስነ ልቦናዊ ጫና የሚቀንስ መሆኑን የኢፌዴሪ የሕዝብ ተወካዮች ምክር ቤት አስታወቀ። የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ ረቂቅ አዋጁን ያጸደቀ ሲሆን የሕግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ጸገነት መንግስቱ በጉዳዩ ላይ ለምክር ቤቱ ማብራሪያ ሰጥተዋል። ሰብሳቢዋ እንደገለጹት ስምምነቱ የፍርደኞችን ሰብአዊ መብት ከማስከበር ባለፈ በራሳቸው ሀገርና ህብረተሰብ ውስጥ ቅጣታቸውን እንዲጨርሱ እድል ይሰጣል።
ይህ የህግ ማዕቀፍ በሁለቱ ሀገራት መካከል ያለውን መተማመን የሚያጎለብትና ዲፕሎማሲያዊ ግንኙነቱን ወደ ላቀ ደረጃ የሚያሸጋግር መሆኑን አብራርተዋል። ስምምነቱ ፍርደኞችን የማስተላለፍ ሂደትን የሚያቀላጥፍና ግልጽ አሰራር የሚዘረጋ መሆኑን ማመላከታቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። የኢትዮጵያ ሀገራዊ ምክክር ለደረሰበት ወሳኝ ምዕራፍ ስኬታማነት የሁሉም ዜጋ የነቃ ተሳትፎ የበለጠ መጠናከር እንዳለበት የተወካዮች ምክር ቤት አባላት ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን በዋና ዋና ሀገራዊ ጉዳዮች ላይ ብሔራዊ መግባባትን ለመፍጠር በክልሎችና ከተማ አስተዳደሮች የአጀንዳ ማሰባሰብና ተሳታፊ ልየታ የምክክር መድረክ ማካሄዱ ይታወቃል። በቀጣይም ትግራይ ክልል ቀሪ አጀንዳ ማሰባሰብና ተሳታፊ ልየታን በማከናወን ዋናውን የሀገራዊ ምክክር ጉባኤ ለማካሄድ የዝግጅት ተግባራትን እያከናወነ እንደሚገኝ አስታውቋል። በተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ፕሮፌሰር መሐመድ አብዶ እንዳሉት ምክክር ብሔራዊ መግባባትን ለመፍጠር እጅግ አስፈላጊ አጀንዳ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽንም በዋና ዋና ሀገራዊ ጉዳዮች ላይ ብሔራዊ መግባባትን ለመፍጠር በወሳኝ የምክክር ምዕራፍ ላይ እንደሚገኝ ገልጸዋል። በአጀንዳ ማሰባሰብ፣ በተሳታፊ ልየታና ግብዓት ማሰባሰብ ላይ ኮሚሽኑ ዋናውን ሀገራዊ ምክክር ለማካሄድ የሚበረታታ አስቻይ ሁኔታ እየፈጠረ መሆኑን ተናግረዋል። ኢዜአ ዘግቦታል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በ2018 ግማሽ በጀት ዓመት ከ377 ሚሊዮን የአሜሪካን ዶላር በላይ ኢንቨስትመንት መሳብ መቻሉን አስታወቀ። በኮርፖሬሽኑ የኮርፖሬት ኮሚኒኬሽን መምሪያ ኃላፊ አቶ ጳውሎስ በለጠ በበጀት ዓመቱ የመጀመሪያ 6 ወራት ከ377 ሚሊዮን የአሜሪካን ዶላር በላይ ያስመዘገቡ 64 ባለሀብቶች ኮርፖሬሽኑ በሚያስተዳድራቸው ልዩ የኢኮኖሚ ዞኖችና ኢንዱስትሪ ፓርኮች ለመሳብ ተችሏል። ንግድና ሎጂስቲክ፣ ፋርማሲቲካል፣ አግሮ ፕሮሰሲንግ፣ ኢንጂነሪንግና ብረታብረት፣ ኮንስትራክሽንና ፈርኒቸር እንዲሁም አልባሳትና ጨርቃ ጨርቅ ባለሀብቶቹ የተሰማሩባቸው የስራ ዘርፎች መሆናቸውን አመላክተዋል። በልዩ ኢኮኖሚ ዞኖች ከተሰማሩ ባለሀብቶች መካከል ከቻይና፣ አሜሪካ፣ እንግሊዝ፣ ህንድና ጅቡቲ የመጡ መኖራቸውን ጠቁመዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው ልዩ የኢኮኖሚ ዞኖችና ኢንዱስትሪ ፓርኮች ገብተው በመስራት ላይ በሚገኙ ባለሀብቶች ባለፉት 6 ወራት ወደ ውጭ ከተላኩ ምርቶች ከ112.6 ሚሊዮን የአሜሪካን ዶላር በላይ ገቢ መገኘቱ ተመላክቷል። የፋና ብሮድካስቲንግ ኮርፖሬሽን ዘገባ ነው። የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ። Thank you.